ሰበር ዜናዎች አሉ በዋናነት ወደ እናንተ የመጣ ነው እንደዚህ አይነት ጉዳይ በተለይ በጣም ወሳኝ ነው አሁን አገሪቷ ካለችበት ችግር አኳያ የተለያዩ ህዝባዊ ተቃውሞ ህዝባዊ ትዕይንት የግድ ያስፈልጋል በተለይ ሲቪሊያን ላይ የተነጣጠረ የድሮን ጥቃት እየተፈጸመ ስለሆነ አገር ቤት ውስጥ ያለው አጠቃላይ ፖለቲካዊ ቀውስ ወደ ከፍተኛ ችግር ውስጥ እየገባ ነው ይሄ ባለበት ሁኔታ በሁሉም ቦታ የሚገኙ ዲያስፖራ አባላት በተለይ ኢትዮጵያን ሰልፍ እየጠሩ እንግዲህ ትዕይንት እየደረገ ነው በለንደን የጠራው የለንደን አስተባባሪዎች ሁሉ ጊዜ በጣም አክቲቭ ናቸው ዛሬም ትልቅ ሰላማዊ ሰልፍ አድርጓል በአካባቢው ላይ እስረኞችን የተለያዩ ፎቶአቸውን በመያዝ ተቃውሟቸውን ገልጸዋል በአስቸኳይ ይፈቱ የህሊና እስረኞች የአማራ እስረኞች ጥያቄ ጠይቀዋል የአብይ አገዛዝ በዋናነት በድሮን ጥቃት ያደረገ ሲቪሊያንን የሚጨፈጭፍበት መንገድን በመቃወም በተለይ ዓለም አቀፍ ሚዲያዎችን ቢቢሲ ሲኤንኤን ሼም ኦን ዩ እያሉ ተቃውሟቸውን አሰምተዋል ትክክል ነው ሀገር ቤት ውስጥ ያለውን ይሄን ሁሉ እልቂት ዓለም አቀፍ ሚዲያ እንኳን ትኩረት ሰጥቶት እየዘገበ አይደለምና ይሄንን ማስተዋወስ ያስፈልጋል በተለይ የብልጽግና አገዛዝ በሀገር ቤት ውስጥ በአማራ ጉዳይ ላይ የነቁ ተሳትፎ የሚያደርጉትን እስካሁን በእስር ቤት እያሰቃያቸው ነው ያለው ከ3 ዓመት በላይ ስለዚህ እነሱን ጉዳይ እጅግ አሳሳቢ ስለሆነ ሰላማዊ ሰልፍ እንደዚህ አይነት ነገር ተጠናክሮ መቀጠል ያስፈልጋል ይሄ ደግሞ ሀገር ቤት ውስጥ ያለውንም ሁኔታ ስለሚያነሳሳ ተገቢነት አለው ተጠናክሮ ይቀጥል ብለን እናስባለን የጽናት ሚዲያ ቤተሰብ ለንደኖች ደማቅ ሰላማዊ ሰልፍ ያደረጉትን ወደ እናንተ እናምጣው UK government shame on you shame on you shame on you shame on you BBC shame on you shame on you shame on you shame on you አላችሁ ጋይስ ትንሽ የተንቀሳቀስን ዝናብ ሊመጣ ይችላል መጠለያ ላስቲኮች UK government shame on you shame on you shame on you shame on you BBC shame on you shame on you shame on you shame on you አላችሁ ጋይስ ትንሽ የተንቀሳቀስን ዝናብ ሊመጣ ይችላል መጠለያ ላስቲኮች የብራኑ ነጋን ማለብሬ ከፋ ድጋፍ ማስተማር ያደርጋል እዚህ ጀኖሳይድ ብራኑ ነጋ ጀኖሳይድ
Shame on you. Shame on you. Shame on you. Shame on you. BBC. 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 Shame on you. Shame on you. Shame on you. Shame on you. አላችሁ ጋይስ ትንሽ የተንቀሳቀስን ዝናብ ሊመጣ ይችላል። መጠለያ ላስቲኮች Shame on you. Shame on you. Shame on you. Shame on you. BBC. 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 Shame on you. Shame on you. Shame on you. Shame on you. አላችሁ ጋይስ ትንሽ የተንቀሳቀስን ዝናብ ሊመጣ ይችላል። መጠለያ ላስቲኮች የብራኑ ነጋን ልጅ ማለብሬ ከፍ አድርጋችሁ ማሰማት ያደርጋችሁ is the genocide. ብራኑ ነጋ ብራኑ ነጋ ብራኑ ነጋ ብራኑ ነጋ is the genocide. Is the genocide. Genocide. Stop. Financing. ይመስላል የጽናት ሚዲያ ተመልካቾቻችን በዋናነት በሰበር ዜና የገባ ነው። ሰልፉ አሁን ከጥቂት ሰዓታት በፊት ነው እየተደረገ ያለው። በጣም በከፍተኛ ቁጥር ነው የሰላማዊ ሰልፉ እየታየ ያለው። እንደዚህ አይነት ሰልፎች በተለያዩ የአውሮፓ ሀገራት በሰሜን አሜሪካ ተጠናክሮ እንደሚቀጥል እየተሰማ ነው። መግለጫዎችም እየተሰጡ ነው። ስለዚህ አገዛዙን ማስጨነቅ አሁን ጊዜው ነው። በዚህ ሰዓት ሁሉም የዲያስፖራ አባላት እንደዚህ አይነት ተመሳሳይ ሰልፎችን በማድረግ አገር ቤት ውስጥ ያለውን የለውጥ እንቅስቃሴ ከየትኛውም ጊዜ በላይ ማጠናከር መደገፍ አለበት ብለን እናስባለን። የጽናት ሚዲያ ቤተሰብ በዋናነት ይህንን ወደ እናንተ እናምጣ ብለን ነው። በሚቀጥለው ሌላ ፕሮግራም እንገናኛለን። ስላዳመጣችሁ እናመሰግናለን። ጽናት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም